ሰላም ለእናንተ ውድ ተማሪዎች፣ የተማሪ ቤት የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል ላይ ከ6ኛ ክፍል እስከ 9ኛ ክፍል ያሉ ትምህርቶችን ለተማሪዎች በሚመች መልኩ ከጥሩ ማብራሪያ ጋር እና ምሳሌዎች ጋር ይቀርብላችኋል። አዳዲስ ተማሪዎች ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ይህንንም ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ማንኛውም ሐሳብ አስተያየትና ጥያቄ ካላችሁ በኮሜንት መስጫው ላይ ብታስቀምጡልኝ በፍጥነት ምላሽ እሰጥበታለሁ። ለዛሬ የ7ኛ ክፍል ማትስ ፓርት 1 ይዤላችሁ ቀርብ ያለው በቀጥታ ወደዛው አለፍኩኝ። መልካም ቆይታ እመኛለሁ። ፓርት 1 ግሬድ 7 ማቴማቲክስ ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሴት ይለናል። የሴት መሰረታዊ መግቢያዎችን እናያለን። እዚህ በ1.1 ላይ ኢንትሮዳክሽን ቱ ሴት እናያለን ማለት ነው። እንግዲህ ይሄ ፓርት 1 ነው። ፓርት 2 ላይ ሌሎች ነገሮችን ይዘን እስከምንመጣ እዚህ ላይ መሰረታዊ ግንዛቤ እንዲኖረን ያደርገናል ማለት ነው። ምንድነው ሴት? ኢንትሮዳክሽን ቱ ሴት። ሴት እንግዲህ በ7ኛ ክፍል ይጀምራል፣ 9ኛ ክፍል ትቀጥላላችሁ፣ እንደዛ እያለ ከፍ እያለ ይሄዳል ማለት ነው። ግን በ7ኛ ክፍል ሌቭል ላይ ማወቅ የሚገባን መሰረታዊ ነገሮች ምንድናቸው የሚሉትን እናያለን ማለት ነው። ስንጀምር ከዲፊኒሽኑ እንጀምራለን። ዋት ኢዝ ሴት? አንድ ነገር ሴት ነው ለመባል ወይም ስብስብ ነው ለመባል መሟላት ያለበት ሁለት መሰረታዊ ነገሮች አሉ። እነሱ ምንድናቸው ስንል ሉክ a set is well defined collection of distinct objects ይለናል። እንግዲህ አንድን ስብስብ ነው ለማለት በጥሩ ሁኔታ ወይም በትክክል የተገለጸ መሆን አለበት። well defined ስንል ማለት ነው። ስለዚህ ያ ሴት ለመሆን መጀመሪያ በትክክል መገለጽ መቻል አለበት። እንዲሁም ያ ስብስብ ምን መሆን አለበት? ልዩ መሆን አለበት ማለት ነው። ልዩ መሆን አለበት። ስለዚህ ስናጠቃልለው ሴት ማለት ስብስብ ማለት በጥሩ ሁኔታ የተገለጸ የልዩ ነገሮች ስብስብ ማለት ነው። ሴት ማለት በጥሩ ወይም በትክክል የተገለጸ የልዩ ነገሮች ስብስብ ነው ማለት ነው። ልዩ ማነው? ዌል ዲፋይንድ ስንል በትክክል የተገለጸ ስንል ምን እያልን ነው? በትክክል መገለጽ ማለት ራሱ ምን ማለት ነው የሚለውን ዌል ዲፋይንድ በምንልበት ሰዓት ላይ አንድ የሆነ ስብስብ ተቀምጦ ያ ስብስብ ሴት ነው ወይ ስብስብ ነው ወይ ለማለት የሚያበቃን መስፈርት የመጀመሪያው በትክክል መገለጽ ነው ብለናል። በጥሩ ሁኔታ የተገለጸ ስንል ደግሞ አንድን ነገር የስብስቡ አባል ነው አይደለም የሚለውን ለመወሰን ማለት ነው። ምን ይለናል? well defined means there is a clear unambiguous criterion for determining whether an object belongs to the set or not. There should be what? No subjective judgment or vagueness involved. እንግዲህ በትክክል የተገለጸ ማለት አንድ ነገር የስብስቡ አባል መሆን አለመሆኑን ለመወሰን ግልጽ የሆነ የማያሻማ መስፈርት ወይም መለኪያ አለ ማለት ነው። የማያሻማ መስፈርት ወይም መለኪያ አለ። ስለዚህ በዛ መስፈርት ወይ መለኪያ ነው እንጂ የግል አስተያየት ወይም ግልጽ ያልሆኑ ፍርዶች ሊገቡበት አይገባም ማለት ነው። የግለሰብ እኔ እንደሚመስለኝ ብለን ወይም በእኔ ምልከታ ብለን በራሳችን የግል ፍርድ ማስቀመጥ አንችልም ማለት ነው። ሴት ለመባል የመጀመሪያው በትክክል ያ ነገር መቀመጥ መቻል አለበት። ዌል ዲፋይንድ የምትለው ስለ ሴት ስናወራ ይሄንን ቃል በመሰረታዊነት ማወቅ ይገባናል። ዌል ዲፋይንድ ኤንድ distinct objects የሚሉት ማለት። ስለዚህ ዌል ዲፋይንድ ስንል በትክክል የተገለጸ መሆን አለበት። ከግል ፍርድ የነፃ የግል ውሳኔ ሳይሆን በትክክል የተገለጸ መስፈርት ሊኖረው ይገባል ማለት ነው። ሁለተኛው distinct ያልነው የሴት must be what? distinct ስንል it means that each object in the set is unique. እያንዳንዱ አባላት በስብስብ ውስጥ ያሉ እያንዳንዱ አባላት ልዩ መሆን አለባቸው ማለት ነው። ስለዚህ አንድ አባል ከአንድ ጊዜ በላይ መገለጽ አይችልም። no element can appear more than once within the same set. በአንድ ስብስብ ውስጥ ከአንድ ጊዜ በላይ መግለጽ አንችልም ማለት ነው። እሱን በምሳሌ በደንብ አሳያችኋለሁ ምን ማለት ነው የሚለው። ምሳሌ እዚህ ጋር እንመልከት። ሴት ነው ሴት አይደለም የሚለውን ለመመለስ ነው። ኤግዛምፕል the set of students in your class አለ። በአንድ ክፍል ውስጥ ያሉ የተማሪዎች ስብስብ አለ። ይሄኛው ሴት ነው ወይስ ሴት አይደለም የሚለውን ነው እዚህ ጋር የምንወስነው። ስለዚህ ሴት ነው ወይስ ሴት አይደለም የሚለውን ለመወሰን ምን ያስፈልገናል ብለናል? it must be what? well defined and distinct. ስለዚህ
ዌል ዲፋይንድ ነው ወይ ብለን በትክክል የተገለጸ ነው ወይ ብለን ስንል የስ በትክክል የተገለጸ ነው። ለምን? በአንድ ክፍል ውስጥ ያሉ የተማሪዎች ብዛት ይታወቃል፣ በቁጥር መስፈርት አለው ማለት ነው። በአንድ ክፍል ውስጥ 20ም 30ም ሊሆኑ ይችላሉ። ስለዚህ ያ በትክክል ተገልጿል ማለት ነው። በየተማሪዎቹ ቁጥር ቆጥረን ማረጋገጥ የምንችለው ስለሆነ ዌል ዲፋይንድ ነው። ዴስቲኒክት ነው ወይ በምንልበት ሰዓት ላይ አዎ በክፍል ውስጥ ያለ አንድ ተማሪ አንድ ጊዜ ነው እዛ ክፍል ውስጥ ሊኖር የሚችለው እንጂ በአንድ ክፍል ውስጥ አንድ ሰው ሁለቴ ሊገኝ አይችልም ማለት ነው። ስለዚህ ዌል ዲፋይንድ ነው። ከዛም ውጪ ደግሞ ዴስቲኒክት ነው። therefore the set of students in your class የሚለው ምንድነው? ሴት ነው ማለት ነው። ይሄ ሴት ነው። በትክክል መገለጽ ስላልቻለ ሴት እንለዋለን። ሁለተኛውን ተመልከቱ። ለምሳሌ the collection of kind students in your class አለ። አሁን በክፍል ውስጥ ያሉ ደግ ተማሪዎች ስብስብ አለ። በትምህርት ቤት ውስጥ ያሉ ደግ ተማሪዎች ስብስብ አለ። ይህ ጥሩ ያልሆነ አገላለጽ ነው አይደለ? ምክንያቱም የደግ ተማሪነት መስፈርት ምንድነው የሚለው ጥያቄ ውስጥ ይነሳል። ለሁላችንም የሚያስማማ መስፈርት አለ ወይ? ዌል ዲፋይንድ ነው ወይ ስንል ኖ ኢትስ ናት ዌል ዲፋይንድ። ለምን? ለሁላችንም የሚያስማማ የደግነት መስፈርት ላይኖር ይችላል። ለምሳሌ ለኔ ደግ የሆነ አንድ ተማሪ ለሌላው ደግ ላይሆን ይችላል። ስለዚህ በዚህ ሁኔታ ምን ሆነ ማለት ነው? ቬግ ሆነ ማለት ነው። ግልጽ ያልሆነ ሆነ ማለት ነው። ለሁላችን የሚያስማማ መስፈርት የለውም። ስለዚህ እንደዚህ አይነት ነገሮች በሚመጡበት ሰዓት ላይ ያ ሴት አይደለም፣ ኖት ሴት አይደለም። ልክ እንደነዚህ አይነት ሌሎች ምሳሌዎችም ሊሰጣችሁ ይችላል። which one of the following is ሴት ተብሎ ማለት ነው። ለምሳሌ በኢትዮጵያ ውስጥ የሚገኙ ጥሩ አክተሮች ልንባል እንችላለን። በኢትዮጵያ ውስጥ የሚገኙ እንደዚህ ጥሩ ጸሐፊዎች፣ ጎበዝ ደራሲዎች እየተባለ ልንባል እንችላለን። በዚህ ሰዓት ላይ እነዚህ ሁሉ ሴት አይደሉም፣ ቬግ ናቸው። ለምን? የጥሩነት፣ የጉብስና፣ የምናምን የታዋቂነት መስፈርት ከሰው ይለያያል። ስለዚህ በዚህ መሰረት እነዚህ ምንድናቸው? ሳብጀክቲቭ ጀጅመንት ውስጥ ይከቱናል ማለት ነው። አያችሁ? የግል ፍርድ ውስጥ የግል ውሳኔ ውስጥ ነው የምንገባው። ስለዚህ ሴት ደግሞ ከግል ውሳኔ የጸዳ ነው ብለናል። ኖ ሳብጀክቲቭ ጀጅመንት ኦር ቬግነስ ኢንቮልቭድ። ስለዚህ እንደነዚህ አይነት ምሳሌዎች ሳብጀክቲቭ ለሳብጀክቲቭ ጀጅመንት ሊያጋልጡን ስለሚችሉ የተጋለጡ ስለሚችሉ በዚህ የተነሳ የግል ፍርድ ደግሞ በሴት ውስጥ ስለማይቻል ግዴታ ዌል ዲፋይንድ መሆን ስላለበት እንደነዚህ ምሳሌዎች ምን አይደሉም? ሴት አይደሉም ማለት ነው። ስለዚህ ሴት ምንድነው የሚለውን በዚህ ተረድታችኋል ብዬ አስባለሁ። ኦኬ፣ ስለ ሴት ስናወራ ማወቅ ያለብን ደግሞ ቤዚክ ወርዶች አሉ፣ ኪ ተርምስ የምንላቸው ማለት ነው። አንደኛው the individual objects in a set are called members or elements of the set እንላለን። እንግዲህ በአንድ ሴት ውስጥ የሚገኙ እነዛ ስብስቦች ምን ይባላሉ? ኤለመንት ይባላሉ ማለት ነው። ለምሳሌ ኤለመንት ማለት ምን ማለት ነው የሚለው አንድ ሴት ሁልጊዜም ሴትን በምንገልጽበት ሰዓት ላይ ሴት የሚቀመጠው በካፒታል ሌተር ነው። በካፒታል ሌተር ማለት ነው። ካፒታል ሌተር ኤ እቺ ምንን ሪፕሬዘንት ታደርጋለች? ሴት። therefore ሴት ኤ which is equals to አሁን ሴትን የዚህ የሴት አባላት እነማን ናቸው የሚለውን አባላቶች ደግሞ በምን ይታቀፋሉ? ይሄው ብሬስስ በዚህ ይቀመጣሉ ማለት ነው። ስለዚህ እዚህ ውስጥ ያሉት ቁጥር ሊሆን ይችላል። አባላቶቹ ምንድናቸው ብለን ስንል ማንኛውም ነገር አባል መሆን ይችላል። በትክክል መገለጽ እስከቻለና ዴስቲኒክት እስከሆነ ድረስ መገለጽ ይችላል። የሰው ስም ሊጠቀስ ይችላል፣ የሀገር ስም ሊጠቀስ ይችላል፣ እዚህ ውስጥ ሌተሮች ሊጠቀሱ ይችላሉ፣ ነምበርስ፣ ማንኛውም ነገር እዚህ ውስጥ ሊገቡ ይችላሉ፣ ስብስብ መሆን ይችላሉ። ስለዚህ እኛ ለምሳሌ ቁጥር እንውሰድ 1 2 3 እያልኩኝ ላስቀምጥ ይችላል። ስለዚህ አሁን እዚህ ጋር የተጻፈው ነገር እነዚህ ነው እየነገረን ያለው። አንደኛው ምን አለን? the individual objects in a set are called members or elements አለ። እያንዳንዱ በሴት ውስጥ ያሉት ነገሮች የዚህ የሴት ምንድናቸው? አባል ናቸው። ለምሳሌ one is an element of what? set A ይላል። ስለዚህ ይሄ እዚህ ውስጥ ያሉት ነገሮች ምን ይባላሉ? ኤሌመንቶች ይባላሉ ማለት ነው። ኤሌመንትስ እንላለን። ዶንት ፎርጌት ዚስ ዋን። ስለዚህ ሁልጊዜም ኤሌመንቶች ደግሞ በምን ይታቀፋሉ አይደል? በብሬስስ። ይሄው እዚህ ጋር ብሬስስ ይሄ ምልክት ማለት ነው። then enclose each member of the set ሁሉም ሴቶች በዚህ የታቀፉ ናቸው ማለት ነው። የታቀፉ ናቸው። ሌላኛው we use capital letters like A, B, C, etc to denote the set ሴትን
ሪፕሬዘንት ሴትን ለመወከል የምንጠቀመው ሁል ጊዜ ምንድነው ካፒታል ሌተር ነው። ነገር ግን አባላቶች ደግሞ ሁል ጊዜ የሚጠቀሱት በስሞል ሌተር ነው ማለት ነው። እዚህ ውስጥ ለምሳሌ ምን ልናደርግ እንችላለን? ይሄ ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ሲ ሊሆን ይችላል። ሁል ጊዜም ኤሌመንቶች ወይም ሜምበርስ ኦፍ ሴት የምንላቸው በምን ይገለጻሉ? በስሞል ሌተር። ግን ራሱ ሴቱ ግን በምን ይገለጻል? በካፒታል ሌተር ማለት ነው። እሺ ሌላው we use small letters like a b c etc to denote the element of the set። ይሄ አሁን ያልኳችሁ ማለት ነው። each members in a set is separated by comma። አንዱ አባል ከሌላኛው አባል የሚለየው በምንድነው? በኮማ ነው ማለት ነው። ሁል ጊዜም አባላቶች ላይ ኮማ እያደረግን ነው መለየት ያለብን እያለን ነው። ይሄም ቤዚክ ኮንሰፕት ነው። ሌላኛው እቺ ኤፕሲሎን ትባላለች። ኤፕሲሎን። ስለዚህ እቺ ኤፕሲሎን ምንን ታመለክታለች ስንል this epsilon or this symbol is read as what it is a member of or is an element of ላለው ማለት ነው። ለምሳሌ እዚህ ጋር አስቀምጥኩኝ 1 2 3 ብዬ ኤሌመንቶችን ደረደርኩኝ። እነዚህ ኤሌመንቶች የማባላት ናቸው። የኤ ማለት የሴት ኤ አባል ናቸው። ለምሳሌ አንድ የሴት ኤ አባል ነው ብዬ ለማስቀመጥ በፈልግ 1 is an element of set A እላለሁ ማለት ነው። አያችሁ እቺ ምንድናት? እቺ ኤፕሲሎን ትባላለች ስያሜዋ። ግን በእኛ በሴት ላይ ምንን ለመወከል ነው የምትገባው? ያ አንዱ ማን ነው እዚህ ውስጥ የተገለጸው አባል የዛ ሴት አባል ነው። እዚህ ውስጥ የተገለጹት ኤሌመንቶች ስብስቦች የዛ ሴት አባል ነው የሚለውን ለመግለጽ ነው የምንጠቀመው ማለት ነው። this what a member of or is an element of ብዬ አስቀምጣለሁ ማለት ነው። ለምሳሌ እዚህ ውስጥ አሁን ምን የለም እዚህ ጋር ይሄ ይቀጥላል ስላልኩኝ ሊኖር ይችላል የምጠራቸው ቁጥሮች። ግን እዚህ ጋር እንምጣ። ለምሳሌ a b c ብለናል። d አሁን እዚህ ውስጥ አይገኝም። d እዚህ ውስጥ የለም። ስለዚህ d yes the letter d is not an element of a ብዬ ለማስቀመጥ ከፈለኩኝ እቺ ምን አደርጋለሁ? እንዲች አደርጋታለሁ ማለት ነው። አያችሁ? ስለዚህ እዚህ ጋር የሚገልጽልን ያንን ነው። this symbol is read as is not or is not element of d የኤ አባል አይደለም ኤ ውስጥ የለም ብዬ ለመግለጽ የምጠቀመው ይሄንን ነው ማለት ነው። ይሄ ሌላኛው ሐሳብ ነው። እነዚህን ቤዚክ ኮንሰፕቶች ያዟቸው። ዜን ሌላኛው ምንድነው የሚለን? a set which do not have element። አሁን ምንም አይነት አባላት የሌለው ምንም አይነት አባል የሌለው ሴት ምን ይባላል? ኢምፕቲ ሴት ይባላል ማለት ነው። ኢምፕቲ ሴት or null ሴትም ተብሎ ይጠራል። ስለዚህ ኢምፕቲ ሴት which is represented by ይሄው በዚህኛው ኢምፕቲ ሴት ምልክቱ ይሄ ወይም እንደዚህ ማድረግን ማስቀመጥ እንችላለን። ቢኮዝ ይሄኛው አሁን እዚህ ውስጥ ምንም አይነት ሌሎች ኤሌመንቶች ከሌሉ ያ ምንን የሚያሳየው ኤሌመንት የለም እያልን ነው። ኤሌመንት የሌለው ሴት ነው ብዬ ለማስቀመጥ ስፈልግ ይሄው ይሄን አስቀምጣለሁ ማለት ነው። ለምሳሌ ሴት ቢ ኤሌመንት ከሌለው ሴት ቢ ኤሌመንቱ ምንድነው? ኢምፕቲ ሴት ነው ብዬ እንደዚህ ማስቀመጥ እችላለሁ። ኦር ይሄንን እንደዚህ ማስቀመጥ እችላለሁ ማለት ነው። ይሄ የሚያመለክተን ኢምፕቲ ሴት የሚለውን ነው የሚገልጽልን ማለት ነው። እሺ ወደ ምሳሌዎች እንሂድ። ለምሳሌ እዚህ ጋር ምን ይላል? ኤግዛምፕል 1 ሉክ ኤግዛምፕል 1 ላይ ሌት ሴት ፒ ቅድም ብለናል ኦልዌይስ ሴትን ሪፕሬዘንት የምናደርገው በካፒታል ሌተር ነው ብለናል። ስለዚህ ሌት ሴት ፒ ስናነብ ሌት ሴት ፒ which is equals to 5 7 and 11 እንግዲህ ፒ የተባለው ሴት ስንት አባላቶች አሉት? 3 አባላቶች አሉት። 1 2 3 አሁን ከነዚህ ከሶስቱ አባላቶች በምን ተለይቷል? በኮማ። እነማን ናቸው? 5 7 11 ኦኬ። እዚህ ውስጥ አሁን 5 የሴት ፒ አባል ነው ወይ ብዬ ብጠየቅ ምን እላለሁ? yes 5 is an element of p እላለሁ ማለት ነው። 7ስ yes 7 is also an element of p 11 is an element of p አያችሁ። ስለዚህ ኤሌመንት የሚለውን በዚህ ማስቀመጥ እንችላለን ማለት ነው። ነገር ግን እዚህ ውስጥ 4 የለም አሁን። ስለዚህ 4 የፒ አባል አይደለም ብዬ ለመግለጽ ፈልግ 4 is not an element of set p or 10 is not a member of what set p። ስለዚህ ሜምበር ኦፍም ኤሌመንትም ብልም ተመሳሳይ ነው ማለት ነው። ስለዚህ ይሄ አንዱ ሐሳብ ላይ ያየነው ይሄንን ነው። ሁለተኛው እንምጣ። ለምሳሌ let set q which is equals to 2 7 እዚህ ጋር ደግሞ ሁልጊዜም መጠንቀቅ ያለብን ምንድነው? በአንድ ብሬስ ውስጥ ሌላ ብሬስ ካለ ያ ምንድነው ማለት ነው? አንድ ኤሌመንት ነው። እንደ አንድ ኤሌመንት ነው እንጂ 3 ለብቻ 9 ለብቻ ብለን አንቆጥርም ማለት ነው።
3 ለብቻ 9 ለብቻ መቁጠር አይቻልም። እንደ አንድ ኤሌመንት ነው እዚህ ውስጥ የተካተተው ማለት ነው። ስለዚህ የኪው ኤሌመንት ለምሳሌ ኪው ምን ያህል ኤሌመንቶች አሉት ቢባል 1 2 3 4 ብዬ አልገልጽም ማለት ነው። ስንት ነው ማለት ነው? 2 ለብቻ አንድ ኤሌመንት ናት፣ 7 ለብቻ ሌላኛው ኤሌመንት ናት። ይሄ እንደ አንድ ኤሌመንት ስለምንወስደው አጠቃላይ ስንት ኤሌመንት አለው? 3 ኤሌመንት አለው ማለት ነው። እነማን ናቸው ቢባል አንደኛው 2 ነው፣ ሁለተኛው 7 ነው፣ ሶስተኛው ራሱ 3 እና 9 ራሱ እንደ አንድ ሴት ስለሆነ ራሱን ወስዳለው ማለት ነው። therefore the members of set q are የሴት q አባላቶች እነማን ናቸው? 2 7 እና 3 9 አንድ ላይ እናስቀምጣለን ማለት ነው። therefore 2 is an element of q 7 is also an element of q 3 9 አንድ ላይ ምን ይሆናሉ? an element of q but 3 is not what a member of q 3 ብቻዋን እዚህ ውስጥ የለችም፣ 3 የለችም እዚህ ውስጥ ማለት ነው። ስለዚህ 3 የኪው አባል አይደለችም ማለት ነው። ድጋሚም 9 የኪው አባል አይደለችም። አያችሁ የኪው አባል አይደለችም ማለት ነው። በዚህ ጊዜ እነዚህ እንደዚህ ሁለት ብሬስ በአንድ ውስጥ ሌላኛው ሲመጣ የምንወስደው እንደ አንድ ሴት ነው እንጂ ለያይተን የተለያዩ ሴቶች አድርገን መውሰድ አንችልም ማለት ነው። ይሄን ቤዚክ ኮንሰፕት መያዝ አለባችሁ። እንደዚህ አይነት ጥያቄዎች መጥተው ሊያስዋስቷችሁ ይችላሉ። ይሄን በደንብ መገንዘብ አለባችሁ ማለት ነው። ሌላኛው ኤግዛምፕል ለምሳሌ ምን አለን? the set of natural number less than 1 አለ። አሁን የናቹራል ቁጥር ናቹራል ነምበር የካውንቲንግ ነምበር የመቁጠሪያ ቁጥሮች ማለት ነው አይደል? ናቹራል ነምበር። ስለዚህ የመቁጠሪያ ቁጥር ሆኖ ከአንድ ያነሰ የመቁጠሪያ ቁጥሩ ስብስብ አለኝ። ከአንድ ያነሰ የመቁጠሪያ ቁጥር ስብስብ። ይሄንን አሁን እንዴት ነው የምናደርገው ማለት ነው? ስለዚህ ይሄንን የናቹራል ነምበር ምንድነው የሚለው መጀመሪያ ማወቅ መቻል አለብን። ናቹራል ነምበር ሁልጊዜም ከስንት ይጀምራል? ከአንድ ይጀምራል። 2 3 እያለ ይሄዳል ማለት ነው። ናቹራል ነምበር ምንለው ይሄንን ነው። የጠየቀን ግን ምንድነው? ሌዛን ብሏል አይደል? ስለዚህ ከአንድ ያነሰ ሊሆን የሚችለው ማን ነው? ወይ 0 ወይ ኔጌቲቭ ቁጥሮች ናቸው። ስለዚህ ዜሮም ኔጌቲቭ ቁጥሮችም ምን አይደሉም? የመቁጠሪያ ቁጥር አባል አይደሉም፣ የናቹራል ነምበር አባል አይደሉም ማለት ነው። 0 ለምሳሌ የማን አባል ናት? የሆል ነምበር አባል ናት ማለት ነው። 0 ሆል ነምበር ነው። 1 0 1 2 3 እያለ ሊሄድ ይችላል። ኢንቲጀር ጋም ስንመጣ ኔጌቲቭ ቁጥር ከሆኑ ደግሞ ሌዛን ዋን ናቸው አይደል? ከአንድ የሚያነሱ ቁጥሮች ወይ 0 ወይ ኔጌቲቭ ቁጥሮች ናቸው። እነሱ ደግሞ ምን ውስጥ ይገባሉ? ኢንቲጀር ውስጥ ይገባሉ ማለት ነው። ኢንቲጀር ለምሳሌ ከኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 እያለ የሚሄዱ ቁጥሮች ናቸው። ስለዚህ እዚህ ጋር የተጠየቅነው ወይ ሆል ነምበር ውስጥ ወይ ኢንቲጀር ውስጥ እንጂ ሊኖር የሚችለው ናቹራል ነምበር ውስጥ የለም ማለት ነው። ስለዚህ የዚህ ምላሽ ምንድነው ማለት ነው? ኢምፕቲ ሴት ብለን እናስቀምጣለን ማለት ነው። ኢምፕቲ ሴት ነው ብዬ ነው ማስቀምጠው። ለምን ብንባል ከአንድ ያነሰ የመቁጠሪያ ቁጥር የለንም። yes ናቹራል ነምበር ከአንድ ያነሰ ናቹራል ነምበር የለም። ናቹራል ነምበር always starts from where? from what? from 1 ማለት ነው። ከአንድ ነው የምትጀምረው እንጂ ከዛ ያነሰ ቁጥር የለም። ስለዚህ ይሄ ኢምፕቲ ሴት ትላለህ ማለት። ሁለተኛው ላይ the set of cat that can fly አለኝ። yes የሚበሩ ድመቶች ስብስብ አለኝ። ኦኬ አሁን ማሰብ ነው። የሚበሩ ድመት ሆኖ የሚበር የለም አይደል? ስለዚህ ድመት ሆኖ የሚበር ከሌለ የዚህ ምላሽ ምን ይሆናል? አሁንም ኢምፕቲ ሴት ይባላል ማለት ነው። ስለዚህ ኢምፕቲ ሴት ምንድነው ስንል a set which do not have elements አባላት የሌሉት ማለት ነው። የሚበር ድመት እስከሌለ ድረስ አባል ሊኖረው አይችልም ማለት ነው። ስለዚህ ማስቀምጠው ወይ ቺኛዋ ምልክት ወይ ቺኛዋ ምልክት እጠቀማለሁ ማለት ነው ኢምፕቲ ሴት የሚለውን ለመግለጽ። ሌላኛው ለምሳሌ አሁን ምን ያህል አባላቶች አሉት ተብሎ ልንጠይቅ እንችላለን። አሁን የሆነ ሴት ቢሰጠን ሴት ሲ እኩል ይሆናል 1 2 2 3 4 እያለን ሊሰጠን ይችላል። አሁን ምን ያህል አባላት አሉት ሴት ሲ ብንባል ስንት ነው? 2 3 4 5 ብለን ነው የምንቆጥረው። ይሄ ምን ነው ያስታውሰን? ላይ ያለውን የሴት ዲፊኒሽን ሴት ላይ ምን ብለናል? ስለዚህ ኤሌመንቶች ምን መሆን አለባቸው? ግዴታ
ዲስቲንክት መሆን አለባቸው፣ ዩኒክ መሆን አለባቸው ማለት ነው። በአንድ ሴት ውስጥ አንድ አባል ተደጋግሞ አይቆጠርም ማለት ነው። ስለዚህ የዚህ የሴት ሲ አባላት ስንት ናቸው? 4 ናቸው። እነማን? አንድ አባል ናት እቺ። እነዚህ እንደ አንድ አባል ነው እንጂ የሚቆጠሩት ለብቻ ለብቻ ሴትን ደጋግመን አንቆጥርም ብለናል። ሌላኛው እቺ 3 አለች፣ ከዛ 4 አለች ማለት ነው። ስለዚህ how many cardinal numbers are there in set C ብንባል ስንት እንላለን? 1 2 3 4 አለ ብዬ መልሳለሁ ማለት ነው። ይሄ ካርዲናል ነምበር ወይም ምን ያህል አባላቶች አሉት ተብለን ብንጠየቅ ይሄንን ነው። እዚህ ጋር አሁን ምንድነው ያየነው? ሴት ተደጋግሞ አይቆጠርም የሚለው ነው ማለት ነው። ይሄ አጠቃላይ ቤዚክ ኮንሰፕቱን ኦቨርቪውን ለማግኘት ነው እንጂ ወደ ውስጥ ስንገባ እያንዳንዱን ሌሎች ሐሳቦችን ተንተንን የምናይበት ቪዲዮ አዘጋጅቼላችኋለሁ። እሱን በቅርብ ቀን ለቅላችኋለሁ። እዚህ ጋር ሆምወርክ ለእናንተ አዘጋጅቻለሁ። ሌት ሴት ጂ ምን አለው? ይሄው እዚህ ምን ይለናል? 2 5 7 ቅንፎቹንም እያያችሁ እዚህ ውስጥ ያለችውን ብሬሱን ነው። አሁን የተጠየቅነው what are the member of set G the members of set G። ስለዚህ የሴት ጂ አባላት እነማን ናቸው የሚል ነው። እናንተ የሴት ጂ አባላቶችን መተንተን መግለጽ መቻል አለባችሁ። ይሄንን ጥያቄ ሰርታችሁ ምላሹን በኮሜንት አስቀምጡልኝ። ከተሳሳታችሁ አብረን እንሰራዋለን ማለት ነው። ኔክስት ትክክል ከሆናችሁም አሳውቀላችሁ እዛው ምን ላይ ሰጣችኋለሁ። ይሄን ይመስላል አጠቃላይ ገጽታውን ለማየት ነው ስለ ሴት የሞከርነው። ወደ ውስጥ ስንገባ ተንተን ያለውን ነገር እዛ እናያለን ማለት ነው። ስለነበረን ቆይታ አመሰግናለሁ። አሁንም አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ ለሌሎች ተማሪዎች እንዲደርስ አስተላልፉልኝ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም